الحمد لله الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد والصلاة والسلام على النبي أحمد وعلى آله وصحبه أجمعين. أما بعد فمن كتاب التوحيد الذي هو حق الله على العبيد ሶስተኛው ባባችን ሶስተኛው በባብ ይከፋፈል ሶስተኛው ባብ የምንመለከትበት ነው ኢንሻአላሁ ተዓላ። እሱም አላህ Subhanahu Wa Ta'ala ስለ ተውሂድ የተናገረው ንግርና ስለ ተውሂድ የተናገሩ ሐዲሶችን የምንገልጽበት ይሆናል ማለት ነው። وهذا التوحيد ይሄ ተውሂድ የሚባለው ነገር ሆስኮ ዲኑል ኢስላም የእስልምና ዲን ሃይማኖት ነው። الذي لا يقبل الله الله ما يقبل የሆነ من احد ታንዲም ዲነን ሃይማኖትን ሲዋሁ ከሱች كما قال الكريم የተከበረው ብሎ እንዲያለው ኢብኑል ከሪም የተከበረው ልጅ ለራሱ የተከበረ የሆነው ልጅ ኢብኑል ከሪም አሁንም ደግሞ አያቱ የተከበሩ የሆኑ ዩሱፍ አለይሂ ሰላም አባቱ ነብይ ነው አያቱም ነብይ ስለሆነ ማለት ነው። እሱ ለህዝቦቹ ምን አለ? ኢኒል ሁክሙ ሱኮ ውሳኔው ኢላ ሊላህ ለአላህ እንጂ ለኔ አይደለም አለ። አላህ ደግሞ የወሰነው ነው ትክክለኛውና እሱን ስለምገዛ ነው እኔ እንደዚህ መናቦችንና ሌሎችንም አላህ በልቅና ያከበረኝ በትክክለኛ መፍታት አለ። አመረ አዘዘ አላ ተዕቡዱ እሱ ደግሞ እኮ ያዘዘው አላ ተዕቡዱ ላትገዙት ነው ኢላ ኢያሁ እሱን ብቻ ነው ብሎ አለ ዩሱፍ አለይሂ ሰላም። وهذا እንግዲህ ይሄ ነው ሆዲኑ الذي ትክክለኛ ሃይማኖት الذي بعثه الله الله እኮ የላከበት به رسوله መላእክተኞችን وانزل به كتبه መጽሐፎችን ሁሉ ከሰማይ የወረዱት መጽሐፎች ሁሉ ያወረደበት ዲነል ኢስላም ነው ማለት ነው። እስልምና ሃይማኖት ቁንጮው ተውሂድን ማያዝ ነው። ወአመረ الرسول ረሱሎችንም ያዘዘበት አዩቂሙሁ በትክክል አድርገው ሊያቆሙ ይሄን ተውሂድ መደንብ አረጋግጠውና እስልምና በትክክል አድርገው ሊተገብሩ كما قال تعالى الله سبحانه وتعالى ብሎ እንዲያለው شرع لكم ለእናንተ አላህ እኮ የነገገላችሁ من الدين ከሃይማኖት ما وصى አዘዘበትን به በሱኑህ ኑህንና والذي ያንንም አውሐይና ያወረርነውን አለው ኢለይከ ወደ አንተ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وما وصينا ያዘዝንበትን به በሱ ኢብራሂምን አለይሂ ሰላም وموسى ሙሳንም አለይሂ ሰላም وعيسى አለይሂ ሰላም እነዚህን ሁሉ ያዘዝንበትን በእስልምና ተውሂድን አንድ አላህን አንድ አድርጎ በመገዛት ያዘዝንበትን ወደ አንተ ማወረርን አናቂሙ ዲነ ተውሂድን በትክክል አርጋችሁ አቁሙ እስልምና በደንብ አርጋችሁ ግን ጠብቃችሁ እኔን ተገዙ በማለቱ ማለት ነው። ወላ ተፈረቁ فيه በዚህም ላይ አትለያዩ ሲል ለሌሎች ነብዮች የታዘዘውንም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያዘዘ መሆኑን አላህ ገለጸልን ማለት ነው። وقال لنبيه محمد صلى الله عليه وسلم ነብዩ መሐመድም ሲያዛቸው ምን አለ? قل بلهبل يا محمد وانت محمد انني نيكو امرت تعزيجالو انا اعبد الله اللهم ብቻ እንዲገዛ ወላ ኡሽሪከ ቢህ በሱ ምንም ነገር ላላጋራ ታዝዣለሁ ብለህ በላቸው። ኢለይሂ ስለዚህ ወደዚህ አላህን አንድ አድርጎ ወደ መገዛት አድዑ ወጣራለሁ ወኢለይሂ ወደሱ ማብ ወደ አላህ ነውና መመለሻዬ። فአመረሁ አዘዛቸው አያዕቡዱሁ ሊገዙት ወህደሁ እሱም ብቻ ወአየዱዑ الኡመተ ህዝቡንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲጣሩ ኢላ ذلك ወደዚህ እንዲጣሩ የተላኩት ወደ ተውሂድ የመጀመሪያው ነገር እሱ ስለሆነ ለሁሉም ስግደትንም ዘካንም ምጽዋትንም የምንሰራው ስራ ሁሉ ተቀባይነት ሊኖረው መጀመሪያ እሱ ተቀባይነት መኖር ስላለበት በሱ መጥራት ተውሂድ መጥራትና መስተካከል ስላለበት ወልቁርአኑ ቁርአን ሁሉም في هذا التوحيد ስለዚህ በዚህ በተውሂድ ጉዳይ ላይ ነው። ወበያኒሂ እሱም በማብራራት ላይ ቁርአን በሙሉ من اوله ከሱረቱል ፋቲሃ እስከ ቁል አዑዙ ቢረቢን ናስ በጥቅል ሁሉም በተውሂድ ላይ ነው። ወጀዛኢሂ ስለሱ ተውሂድን አስተካክሎ ስለያዘው ዋጋ ወረዲ በመንቀፍ ላይ ነው ቁርአን የመጣው። አላ መን ጀሃደሁ እሱም በነቀፈ ላይ ደግሞ በመለስ ላይ ነው ተቀባይነት የሌለው መሆኑን ማለት ነው። كما قال تعالى الله سبحانه وتعالى ብሎ እንዲያለው ልቅና ከፍ ያለ ጌታ ወቀድ ጃአኩም በርቀት እኮ መጣችኋል ሚን አላህ ከአላህ ኑር አለው። ይሄን ቁርአንን ሲያብራራ ለምን ብርሃን ነው እሱ የኪታቡ ሙቢን ግልጽ የሆነ አብራሪ የሆነ መጽሐፍ ነው ከጨለማ ወደ ብርሃን የሚያወጣ ስለሆነ ማለት ነው። የህዲ ይመራል به الله الله እኮ በሱ من اتبع የተከተለ ሪድዋነሁ እሱን እኮ ወዶ ማለት ነው ተገዶ ሳይሆን አላህ Subhanahu Wa Ta'ala መገዛትን ወዶ የሚገዛ የሆነ ሱቡለ ሰላም ቀጥ ያለ መንገድን ይመራዋል። ወይخرجهم እነዛን እኮ ቁርአንን ተከትለው ቁርአንን የሰሩበትና ተውሂድን ያረጋገጡት ደግሞ ያወጣቸዋል من الظلمات
كهدت ጨለማ إلى النور وده نور الإيمان وده إيمان برهان ያስገባቸዋል بإذنه بالله فقد ويهديهم يمራቸዋል إلى صراط مستقيم قد ያለችው ወደ እስልምና መንገድ ይመራቸዋል ይሄ ቁርአንን በትክክለኛ ካያዙት وفي حديث معاذ الذي رواه أبو داود معاذ بزغبوت حديث أبو داود بزغبው معاذ በተናገሩት حديث ላይ والترمذي وقال حديث حسن ብሎ ትርሚዚይም ባረጋገጠው ላይ ሐዲሱ ጥሩ ነው ወፈና ያለበትም ብሎ ባለው قال አለ قلت يا رسول الله አላቸው ሙዓዝ አንተ ያላህ መላእክተኛ ደሉኒ አመላክቱኝ على عمل በስራ ላይ يدخلني الجنة ጀነትን የሚያስገባኝን ስራ አመላክቱኝ ንገሩኝ ብሎ አላቸው ሙዓዝ ነብዩ አለይሂ ሰላቱ ወሰላም ወይባዒዱኒ እኔንም እኮ የሚያርቀኝን ማለት ነው እኔ ናሪ ከሳት የሚያላቀቀኝንና ከሳት የሚያርቀኝንና ወደ ጀነት የሚያስገባኝን አላቸው فقال አሉት ነብዩ አለይሂ ሰላቱ ወሰላም ሰአልተ ጠይቀሃል عن عظيم ትልቅ ከሆነ ነገር ነው እሱ አሁን የጠየቀው ነገር በጣም ትልቅ ጉዳይ ነው እንዲህ በቀላሉ የሚታይ ነገር አይደለም ወኢነሁ ባይሆን እሱ ትልቅ ነው ዝም ብሎ እስላም ነኝ በማለት የሚገኝ ነገር አይደለም የእስላም ነኝ በማለት ብቻ የሚገኝ ሳይሆን ከባድ ነገር ነው የጠየቀው ለየሲሩን ባይሆን ቀላል ነው አላመን የሰረሁ الله عليه አላህ ላገራለት ደግሞ ገር ነው ባይሆን ትልቅ ነው ስልህ ስራው መስራቱ ትልቅ የሆነ ዋጋ ያስገኛል ማለት ነው እንጂ ካልሰሩት ደግሞ ለሙናፊቆች ይከብዳል ማለት ነው እንጂ ቀላል ነው ከሰሩት ደግሞ ተዕቡዱላህ አላህን እኮ ትገዛው ነው ወላ ትሽሪከ به شيئا በሱ ምንም ላታጋራ ነው ወቱቂመ الصلاه ሶላትን አስተካክለህ ልታቆም ነው እንጂ ሶላትን ልትሰግዲ ነው አይደለም ሶላትን አለመስገድማ ክህደት ነው ካፊርነትን ያመጣል ሶላትን አስተካክለህ ልትሰግዳ ነው ወቅቷን ጠብቀህ በጀማዓ ይሄ ከሆነ ነው ትክክለኛ ሙዋሂድ የምትሆነው ወቱዕቲ ዘካተ ምጽዋትን በትክክል ገንዘብህ ደግሞ ማውጣት የሚይዝህ ከሆነ ዘካ የሚወጅብህ ከሆነ እሱ ልትሰጥ ነው ወተሱመ ረመዳን መጀመሪያ ተውሂድና ሶላት ካለ ተውሂድና ሶላት ከሌለ ዘካ መስጠቱ ወይም ተውሂድ ከሌለ ጾም መጾሙ ወይም ሶላት መስገዱ የሚጠቅም ነገር አይደለም ሶላትን ካረጋገጥክ ተውሂድን ካረጋገጥክ በኋላ ደግሞ ረመዳንን ልትጦም ነው አልተበለዛ ረመዳንን መጦም ምንም ትርጉም የለውም ጾመው አልጦመው ማይሰግድና ተውሂድ የሌለው ሰው ምንም ችግር የለውም እሱም ይያዝለት ስላልሆነ ማለት ነው ወዘከረ الحج ሐጅንም ህዲያ ልትጎበኝ ነው መጀመሪያ ተውሂድና ሶላትን ካረጋገጥክ በኋላ ማለት ነው ከዛ በኋላ የሚሰሩ ስራዎች ናቸው ሶላት የሌለው ሰውና ተውሂድ የሌለው ሰው ግን እነዚህ ነገሮች ሰራቸው አልሰራቸው ተቀባይነት የለውም ثم قال كذال الا اخبرك لنገርህነ برأس الامر የነገሩን ሁሉ ዋና ልንገርህነ ወሙዱሁ ምሰሶኑ ልንገርህነ አላቸው ቁልቱ ብለህበል ቁልቱ አልኩኝ አለ ያ በላ በእውነት ያ ረሱላህ አንተ አላህ መላእክተኛ ንገረኝ እንጂ قال رأس الامر الاسلام የእስልምና ዋናው ቁንጆው ማለት ነው የረእሱል አምሪ አልኢስላሙ ነው የነገሩ ሁሉ ቁንጆው እስልምና ነው ተውሂድ ማረጋገጥ ነው ወአሙዱሁ ምሰሶ ደግሞ አሰላት ማለት ነው ሶላትና ስግደት ናት እነዚህ ሁለቱ ከለለ ከዛው እነዚህ ተውሂድና ሶላትን እስካል ያዘ ድረስ የሰው ልጅ የሚሰራው ስራ ሁሉ የፈለገውን ነገር ኸይር ቢሰራ فجعلناه هباء منصورا تبيانا አዋራ ብቅ ይሆናል እንጂ ምንም የማይጠቅም ስለሆነ እነዚህ ልትይዝ ነው واخر دعوانا الحمد لله رب العالمين وصلى الله وسلم على خير خلقنا محمد وعلى اله وصحبه اجمعين